ሟርተኛው የሚበላበት ቀን ነው። እናንተ ላይ ክፉ ያቀደ የሚበላበት ቀን ነው። ተያዝኩ። ወይኔ ጉዴ ብላ ወይኔ ስለተባሽ ብሬ ተበላሁ። ምን እንድትሆን ነው የምትፈልገው? እንድሞት ነው ፈለኳት። ካልሞተችሳ? ትሞታለች። 17 ሺህ ብር ዝም ብሎ አይቀርም። ስንት ሺህ ብር? 17 ሺህ ብር ዝም ብሎ አይቀርም። ና ታስቸግራቸው። እንገላት በዚህ ወር እቅድ ይዘን። አዎ ቀናችን ደርሷል። ጊዜያችሁ ደርሷል። አዎ ልጃችን ያይ 19 ዓመት ሙሉ እሷ ላይ ተጫውቼ ደግሞ መጨረሻ ላይ ሊባላ አራልም። ምን ገና ስትወለድ ነው እንደ ያሰራባት? ገና ስትራመድ አባቷን ገለርኩ። አንድ አሁን ምን ፈለግ? አባቷን ገደልክ? ቀላል። አሁን እሷን ለመግደል ነው ሐሳቢ? ተመልከቱ 19 ዓመት ሙሉ ይላል። የልጅቷ እድሜ ማለት እኮ ነው። ያው ምላሷ ላይ እሳት አለ። አሁን አንድ እኮ አይደለም አሰቃያለሁ። በኢየሱስ ስም አቃጥላለሁ። ዛሬ ልገል ብዬ ነፍሱን እኮ ለምንድን ነው ከጦርነትም አስተርፌ ጋና ዛሬ ገላለሁ ብዬ ከውጊያ ደግሞ መጣ። ምንድን ነው ቢሞትህ ምን አለበት? በውጊያም እንድሞት ነበር። ወታደር ቤት እንድሞት ነበር የፈለኩት፣ ያስደገምኩት እንድሞት ነበር። አልተቻለ። ኢኮኖሚ ባዶ አድርጌያለሁ። ምንም የለውም። አስደገምክበት? ምንም ሱም የለውም። ሺህ ብር ቢያገኝ ሺህ ቦታ ከፍቻለሁ እንዲጠፋለት። ከዛሬ ጀምሮ በህይወቴ ላይ ታምራት ይበዛል። የሚመጣ ነገር ይበዛል። በረከታችሁ ይበዛል። ፍሬ ይበዛል። ቀዳዳ የሚያበዛ ተይዟል። ችግር የሚያበዛ ተይዟል። ጭንገፋ የሚያበዛ ተይዟል። በጓደኛው ቤት ሞቶ እንዲያድር ነበር ዛሬ አሌሊቱ በጓደኛው ቤት። አዎ በሄደበት። ለምንድን ነው እንደዛ በሱ ላይ ያሰብከው? በዚህሙ የተጻፈ ትልቁ የተሳለ መኪና አለ ኮብራው የሚገዛው። ከዛ በኋላ ካልሞተ መኪናው የለም። ካልሞተ በስማችሁ የሚነግዱ ዘንድሮ ዜሮ ይገባሉ። ፎቶአችሁን ይዞ ከጠንቋይ ጓዳ ወደ ሌላኛው ጓዳ የሚሯሯጡ ከዛሬ ጀምሮ ይሰናከላሉ። በኢየሱስ ክርስቶስ ስም ይያዛሉ። መድፍ ታንክ አጠገቡ ላይ ሲፈነዳ ማይሞተው ምንድነው? ቁምቡላ ሲፈነዳ ማይሞተው ምንድነው? ዲሽቃ ሲተኩስ ማይሞተው ምንድነው? ምን ሆኖ ነው? እሷን ከገደላችሁት በኋላ ምንድነው የሚሳካላችሁ? ልጅ ከልክለናት፣ ልጅ ደስታን ከልክለናት፣ ባሏን አማረል እንዳለያያቸው መድኃኒት አጠጥተን እንገለው። መድኃኒትም ትለቃታለህ። ቤታችሁ ያቃጥላል በጣም ይጨምራል። ገና አሁን ኑሮ አለማን ጨለማ አርገንባት ዛሬ አጋለጠች። አልቻለንም። አንተን የለም ከዚህ ሰፈር ለመንቀል ያልሆነ ነገር ያልገበረ ነው ያላረደ ነው ፍየል ያልታረደ ነገር የለም። አልቻለንም። ጊዜ ነው ዛሬ። የወንድሞቻችን ከሳሽ ተጥሏል። የቤታችሁ የልጆቻችሁ ከሳሽ ተጥሏል። የቤተ ክርስቲያን ጠላት ተጥሏል። በላውን ጊዜ አልቋል። በኃይለኛ ድምፅ 3 ጊዜ ጮሄ ላትመለስ የዚህን ቸርች በረከት ለቄ፣ የዚህን ትውልድ በረከት ለቄ፣ የዚህን ከተማን የኢትዮጵያን በረከት ለቄ። ክፉና የክፉ ኃይል በኃይል 3 ጊዜ ጮሄ ላትመለስ ወደ ሲሆን ቻው። በኢየሱስ ስም በእነዚህ ሰዎች የእግዚአብሔር አጀንዳ ይቀጥላል። የበረሃ መንፈስ ነፍስ አምጣ የተባልክ ደክሞኛል። እግዚአብሔር ጠላቶቻችሁን ድክም ያርግ። ደከመክ? ኧረ አንተ ምን አይነት ሰው ነው? የዛሬ 5 ዓመት መኪናው አስገባለሁ ብለህ አስተርፌ አሁን ዛሬ ልገል ብዬ ነፍሱን እኮ ለምንድን ነው እኔ እገለዋለሁ ብዬ እኮ ነበር። ይሄን ሰው ከጦርነትም አስተርፌ ጋና ዛሬ ገላለሁ ብዬ ከውጊያ ደግሞ መጣ። ምንድን ነው ቢሞትህ ምን አለበት? በውጊያም እንድሞት ነበር ወታደር ቤት። አሁን ደግሞ አልተቻለም።
አልቻልኩም። ልጅ አስመለጥኩት። ወይኔ አሁን ምን እንደሆነ ነው ልጅ? ነፍሱ ብቻ ነበር የምፈልገው፣ ሌላ ነገር ምንም የለው። ህይወቱ ባዶ እኮ ነው። እሱ ምንም የለው፣ ነፍሱ ብቻ ነበር የምፈልገው። ግን ሌላ ነገር የለው። ነፍሱንም ደግሞ አሁንማ አልተቻለንም። ግን ምንም ማድረግ አልችልም። ህይወቱ ባዶ ነው። ቢለፋም ቢዋጋም ከውጊያ ከጥይት ተርፎ መጣ እንጂ ምንም ዋጋ። አሁን ደግሞ ራሱን እንዲያጠፋ ፈልገን አልቻለንም። ራሱን አንቆ እንዲገል ነበር የፈለገን። ራሱን አንቆ እንዲገል በጓደኛው ቤት ሞቶ እንዲያድር ነበር። ዛሬ አሌሊት በጓደኛው ቤት በሄደበት ሌሊት ሞቶ እንዲያድር በሰው ቤት ለዛውም በሰው ቤት ራሱን አንቆ ምን ይሻላል? ለምንድን ነው እንደዛ በሱ ላይ ያሰብከው? እኔ እፈልጋለሁ፣ ይሰራበታለሁ፣ ይጠቅማል። ጭንቅላቱን አይምሮን ጥበቡንም ተቆጣጣሪ ያለው ምንም በቃ በኢየሱስ ስም አቃጥላለሁ። ከበረሃ ነው መንፈሱ የተላከው ነፍስ አምጣ ተብሎ። ዛሬ የሱን ነፍስ ለምን ጉዳይ ነው የፈለጋችሁት? ካልሞተ ሰላም አላገኝም። እሱ ካልሞተ እናንተ ሰላም አታገኙ። ያየው በሰላም እዛ ውጊያ ገብቶ እንዲሞት ደግሞ በሰላም ያየው እንዲሞት ነበር ትእዛዜ። እንዲሞት ምን አረከባት? እንዲሞት ነበር የፈለኩት፣ ያስደገምኩት እንዲሞት ነበር። አልተቻለም። ስለዚህ አሁን በህይወቱ እንዲጠፋ ነበር። ኢኮኖሚ ባዶ አድርጌያለሁ። ምንም የለውም። አስደገምክበት? ምንም ሱም የለውም። ምንም አካውንቱ ምንም ህይወቱ የለም። ሺህ ብር ቢያገኝ ሺህ ቦታ ከፍቻለሁ እንዲጠፋለት። ሺህ ቦታ ነው ከፈትኩለት። ሲያገኝ በየቦታው እንዲገባለት ቀዳዳው ከዛሬ ጀምሮ በህይወቴ ላይ ታምራት ይበዛል። የሚመጣ ነገር ይበዛል። በረከታችሁ ይበዛል። ፍሬ ይበዛል። ቀዳዳ የሚያበዛ ተይዟል። ችግር የሚያበዛ ተይዟል። ጭንገፋ የሚያበዛ ተይዟል። እግዚአብሔር በዚህ መንፈስ እጅ የ46 ሰው በረከት አለ። አስጥላለሁ አለኝ። አንደኛው እኔ ነኝ፣ ሁለተኛው እኔ ነኝ የሚል ሰው ማን ነው? ወሰድ ከየት መልእክት በምኑ ላይ ነው ያሰራችሁት? ፎቶ መታወቂያ የት ወስዳችሁ? ራሱ ከገዛ ኪሱ አውጥተንበት ግልጽ ልንገር፣ ከኪሱ ወስዳችሁ በገዛ መታወቂያ አስደግምንበት እንዲሞት ነበር። አልቻለንም። በየደበት እያየነው ነው። ደግሞ በጣም ሲናየው ነገራችን መሰናከል በዛ። ቆይ እሱ ስላልሞተ ነው መሰናከል የበዛው? እሱ ቢሞት ምን ታገኛላችሁ? እንዲሞት ነበረ ትእዛዙ። ምንድነው? ምን ታገኛላችሁ ሲሞት? በዚህሙ የተጻፈ ትልቁ የተሳለ መኪና አለ፣ ኮብራው የሚገዛው ከዛ በኋላ ተሳቢ መኪና ኮብራው የተመጣጠነ ሀብት ለነን። እሱ እስኪሞት ካልሞተ መኪናው የለም። ካልሞተ በስማችሁ የሚነግዱ ዘንድሮ ዜሮ ይገባሉ። ፎቶአችሁን ይዞ ከጠንቋይ ጓዳ ወደ ሌላኛው ጓዳ የሚሯሯጡ ከዛሬ ጀምሮ ይሰናከላሉ። በኢየሱስ ክርስቶስ ስም ይያዛሉ። በሱ ፎቶ አስደግማችሁ። መኪናው ደግሞ አይነቱን በሲል ተቀምጧል። በሲል እሱ ሲሞት የሚመጣ ያቺ መኪና ደግሞ ማይትገዛ ከሆነ እሱ አይሞትማ። ምን እናድርግ? ግን እኮ እያገኘን ነው፣ እየተቆጣጠርን አልኮ። ግን ለትእዛዙ ብለን ነው። መጨረሻችን ስለማያምር እኮ ነው። ምንድን ነው መጨረሻችሁ? አያምርም። ካልሞተ አለ መሰናከል። እሱ ካልሞተ እሱ አይሞትም። ዛሬ ቀቧለሁ። መድፍ ታንክ አጠገቡ ላይ ሲፈነዳ ማይሞተው ምንድን ነው? ቁምቡላ ሲፈነዳ ማይሞተው ምንድን ነው? ዲሽቃ ሲተኮስ ማይሞተው ምንድን ነው? ምን ሆኖ ነው? ዛሬ ደግሞ አምልጦ መጥቶ ሲያየው ቃጠላለሁ። የኢየሱስ ደም ጋርዶት ነው። የኢየሱስ ደም የጋረደው ሰው
የኢየሱስ ደም የጋረደው ሰው ታንክ ሲተኮስ አይገኝም። ዲሽቃ ሲተኮስበት አይገኝም። ሽጉጥ ኢላማ ሲያደርግበት አይገኝም። እምቢ አለ በሁሉ። ምንድነው ከኛ ጋር ያለበት ጉዳይ? እኔ ለጠንቋዮች መርዝ ነኝ። እግዚአብሔር ለመተተኞች መርዝ በሆነ ቅባት ዛሬ ይቀባችኋል። በገባይበት ከተማ ሁሉ ራስ ምታት ትሆንባችኋል። ከዚህ ሰፈራችን ጭፍራችን እንዳትጠፋ አንድ ሐሳብ ልንገር። ጭፍራችን አለ እዚህ ሰፈራችን። እዚህ አካባቢ እልፍ ስትል ሳትርቅ አለ ጭፍራችን። ካንተ ጋር ደግሞ የዓለም ውጊያን ከፍት ነበር፣ አልቻለንም። ውጊያው የዓለም አልቻለንም አለን። ጉጁሌ የራሳችን ጉጁሌ አላትልም። የራሳችን ጉጁሌ? አው እሺ፣ አልቻለንም። አንተን የለም ከዚህ ሰፈር ለመንቀል ያልሆነ ነገር ያልገበረ ነው ያላረደ ነው ፍየል ያልታረደ ነገር የለም። አልቻለንም። ከዚህ ለማጥፋት እየሞከራችሁ ነው ደግሞ ማለት ነው። ደግሞ በጣም እንቃጠለው እንደዚህ ነቢያት ስም ሲጠራ አንገታችን ቢቀላ ይሻላል። እናቴንም እናንተ ስም ሲጠራ ከምንማረር ማለት ነው። የሻንቅላ ጦርነት ቢነሳ ደስ ይለን ነበር። የኛ ስም ያማራችኋል። በጣም አልቻለንም። ግን ያው አሁንም ቢሆን ማለት ነው ሰፈራችን እየተቃጠለ ነው። ቆይ ስሙ፣ እየተቃጠለ ነው። ገና ዶፕ እሳት ይለቀቃል። ገና እዚህ ጋር መለኮታዊ እሳት ገና ይነዳል። ከሰማይ የሆነ መለኮታዊ መሳሪያ ገና ይፈነዳል። እንጠፋለን። ትጠፋላችሁ። ጊዜ ነው ዛሬ። የወንድሞቻችን ከሳሽ ተጥሏል። የቤታችሁ የልጆቻችሁ ከሳሽ ተጥሏል። የቤተ ክርስቲያን ጠላት ተጥሏል። ኦሮሚያ ላይ፣ ደቡብ ላይ፣ ሲዳማ ላይ በጌታ በኢየሱስ ክርስቶስ ስም፣ አርባ ምንጭ ላይ፣ አዲስ አበባ ላይ፣ ጎንደር ላይ፣ ጎጃም ላይ፣ ትግራይ ላይ ኢየሱስ ከፍ ብሎ ይገኛል። ኢየሱስ ከፍ ብሎ ይገኛል። መንፈሱ ራሱ የነሱ አባል ሆኖ የኛ ቡቹላ አለ ይላል። ምንድነው ስራ? የቡቹላችሁ ስራ እንደዚህ እንደናንተ አይነትን ለማጥፋትና በስመ አሜን የሚያምኑትን ለማጥፋት አንድ በል። ምን አድርጎ ለማጥፋት ነው? ቆይ እናጠፋቸዋለን። ወጣት ከሆነ በሱስ በጫት በስማቸውን ያስደገመን በጸበላችን ያስረጨን እንጠቅማቸዋለን። ከዛ ባሻገር ደግሞ ከጎረቤትም ከአቀያ ከአካባቢ ያሉትን በረከቶችን እንስባለን፣ የግላችን እናደርጋለን። እነሱ ግን ይህንን ስራችን ያፈረሱ ከሆነ እናጠፋለን ብለንም ደግሞ አንችልም። እኔን ከዚህ ሰፈር ለማውጣት ነበር ያሳባችሁ? አውኮ እዚህ ጋር እኛ በብዙ ሚሊዮን ህንፃ ለማስጀመር የአጭር ወር ቀጠሮ አለን። ቤታችሁን ለኛ እዚህ ጋር ልቀቁና ጥላችሁ ጥፉ። ይሄ ሰፈር የቅዱሳን ነው እንጂ የሟርተኛ አይደለም። ምትጠፉ እናንተ ናችሁ፣ እኛ አይደለንም። ራሳችሁ መጥፊያችሁ ሰዓት ደርሷል። ከአሁን በኋላ ዋጋ የለንም። በቃ ተፋተን። እሺ ተፋታችሁ? የዚህን ህዝብ በረከት ትለቃላችሁ አትልቁም? ባዶ አድርጌያለሁ። ከዚህ በላይ ሚና መጫወት አልቻልኩም። ከዛሬ ጀምሮ ከባዶነት ወጣችኋል። በኢየሱስ ስም ወጣችኋል። በላውን ጊዜ አልቋል። በኃይለኛ ድምጽ 3 ጊዜ ጮይ። ላትመለስ የዚህን ቸርች በረከት ለቄ፣ የዚህን ትውልድ በረከት ለቄ፣ የዚህን ከተማን የኢትዮጵያን በረከት ለቄ። ክፉና የክፉ ኃይል በኃይል 3 ጊዜ ጮይ። ላትመለስ ወደ ሲሆን 1 ሁለተኛ የመጨረሻ በኃይል ቻው። እንዴት ነህ?
ሰላም ነው አለ ወታደር ነበርክ የት ተዋግታል አማራ ክልል አፋር ትግራይ አማራ ክልል አፋር ትግራይ ሶማሊያ አራት ክልል ሶማሌም አይዞ ከዛ ሁሉ ተርፋል እግዚአብሔር ከጠበቀክ ምንም አትሆንም በእሳት ውስጥ ታልፋለህ አትቃጠልም በባህር ላይ ትሄዳለህ አይሰጥምም ይሄ የእግዚአብሔር ቃል ነው ለዛ ነው የተረፈው አትጨነቅ ደስተኛ ሁን እሺ ጸልይ ጌታን አገልግል ባንተ ሞት ሌላው አይበለጽግም እግዚአብሔር እድሜ ይሰጣል አሜን ጌታ ሆይ በል ጌታ ሆይ ከዛሬ ጀምሮ እኔ ልጅ ወዳንተ መጣው ህይወትን ነፍስን ላንተ ሰጥቻለሁ ኃጢአትን በደልን በልጅ ደም ይቅር በልልኝ ስለተቀበልከኝ ስሜን እንደገና በሕይወት መዝገብ ላይ ስለጻፍክልኝ አመሰግናለሁ ኃይል የተመታ ይሁን ና ታስቸግራቸው ጸጥበል ተኛ ኃይልን መትቻለሁ አንሳው እስቲ ማስቸገር አይቻልም ብያለሁ ወይ አላማ ምንድነው እነሱ ላይ አፈነልን ገላት አፍናችሁ ገላት በዚህ ወር እቅድ ይዘናል ገለናት በዚህ ወር እናቷን ልናስለቅሳት እናቷን እሷን ገላችሁ ላይ ታስለቅሷት አዎ ቀናችን ደርሷል ጊዜያችሁ ደርሷል ልጃችን ናት አዎ ልጃችን ናት ያይ አፍናችሁ ልትገሏት ነው አዎ ልቧ ላይ እሷን ከገደላችሁት በኋላ ምንድነው የሚሳካላችሁ ሌላ ምንድነው ፕላናችሁ ልጅ ከልክለናት ልጅ ደስታን ከልክለናት ባሏ ሁሌ ጭቅጭቅ ሁሌ ባልሆነው እየተናደደች ልጅም ከለከላችኋት አው ባሏን አማረል እናለያያቸው እቅዳችን ነበር ባሏን አማራችሁ ልታለያዩት መድኃኒት አጠጥተን እንገለም መድኃኒትም ትለቃታለህ ቤታችሁ ያቃጥላል በጣም ያቃጥላል ይጨምራል ገና አሁን ኑሮ አለማን ጨለማ አርገንባት ዛሬ አጋለጠች እሺ አሁን ልጅ ትወልዳለች አትወልድም ንገረኝ ወይኔ ተቃጠልኩ ንገረኝ ቆይ ተቃጠልኩ ወይ አንተን አይደል እንዳትወልድ ያረካት አሁን ትወልዳለች አትወልድም ትወልዳለች ቀጣይ ዓመት ልጅ ይዛ እንድትመጣ የሷን ማፀን የባሏን በረከት ጤና በትዳሯ ውስጥ ያለውን ሰላም አካውንታቸውን ሁሉ ነገራቸውን ለቀ እሷ ላይ የጣልከውን በሽታ ይዘ መካንነትን ይዘ 3 ጊዜ በኃይል ጮህ ወደ ሲኦል ሁለተኛ የመጨረሻ ቻው አይዞሽ በጌታ በኢየሱስ ስም በረከቷን ሰላሟን መልሼያለሁ ስኬቷን መልሼያለሁ 1 2 3 ምንድነው የምትፈልጊው እንዲሆንልሽ ወንድ ልጅ በሚመጣው ዓመት ወንድ ልጅ ይዘሽ እዚህ ትመጪያለሽ በጌታ በኢየሱስ ስም በልጆች ባረኳት ልጅ ብቻ አይደለም ልጆችን እግዚአብሔር ይሰጥሻል በጣም ተባርከሽ ስኬታማ ሆነሽ በዛ ብቻ አይደለም ኢኮኖሚ ጸጋ ሁሉ ነገርሽ ተለቋል በቃ ከዛሬ ጀምሮ ባልሽ አይጨነቅም የእናንተ ደስታና ሰላም ተመልሷል ሁሌ የመጣሽ እዚህ የምትመሰክሪው ነገር በቤትሽ ይፈጠራል ባንቺ ዙሪያ ያለ የመተተኞች ስራ ፈርሷል ደስ ይበልሽ ስቀሽ አታውቂም ከዚህ በኋላ ኑሮሽ ሳቅ ይሆናል ትስቂያለሽ ከዚህ በኋላ ተፈቅዶልሻል በትልቅ ምስጋና እንገናኛለን ቻው
በዚች ልጅ ላይ ብዙ ስቃይ ለማወጭ የወጣ ኃይል በኢየሱስ ስም ሰብሬያለሁ። ልቃትድ እንዴት እሷ ተመልጠናለች ታመልጠናለች። የእግዚአብሔር ስራ እሷን ከእናንተ እጅ ማስመለጥ ነው። ይሄን ታውቃላችሁ። ምን አዘጋጃችሁ ለሷ? ምን እንድትሆን ነው የምትፈልጉት? ከስራዋ ከትምህርቷ ከሁሉም ነገር እንዳትሆን ነው የምፈልገው። ከስራዋ ከትምህርቷም ከሁሉ ነገርም እንዳትሆን። በቃ ቤተሰቦቿንም እንድትጠላ ነው የምፈልገው። እኛ ቤተሰቦቿንም እንድትጠላ። ከዛ በኋላስ በቃ እናሰቃያታለን ብቻዋን። ከዛ በኋላ ሁሉ ነገር የኛ ነው። በሷ ውድቀት ነው የእናንተ ስኬት ያለው። ከሁሉ ነገር እንዳትሆን። ይሄ ራሱ የሷ ብቻ አይደለም የኛም ጠላት ነው። አንድ እጃችሁን ዘርጉ። በእናንተ ላይ በሁሉ እንዳይሳካላችሁ የሚነሳ በኢየሱስ ስም ከዚህ ሰዓት ጀምሮ ይሰባር። አሜን። እስቲ ከኔ ጋር በኢየሱስ ስም ባሉት። ምን ላይ ነው የተቀመጥከው? ልቧ ላይ ምን ትሰራለህ? አፍናታለሁ። ሁሌ ታፍናታለህ። ግን ለቤተሰቦቿ አንድ ቀን ነገር አታውቅም። ለቤተሰቦቿ ነገር አታውቅም። ልቧ ላይ ቁጭ ብላል። እንዴት አግኝታት? ያኔ ልጅ ነበረች። በምግብ አቁርሻት። ልጅ በነበረች ሰዓት በምግብ ነው ያቀረስካት? በምግብ ብቻ። ምን ጨምራችሁ? የተላከላችሁን። ከየት ነው የተላከላችሁ? ከሻሽመኔ። ምንድን ነው የተላከው? መድኃኒት። ምን አይነት መድኃኒት? የተሰራላት። ከበላች ምን ትሆናለች ብሎ ነው ጠንቋዩ ሰጣችሁ? ከእሷ በጣም ጎበዝ ስለሆነች። አሁን ሆዶ ውስጥ አላችሁ? ሁሉም ቦታ ነው ያለነው እኛ። ሁሉም ቦታ። በኃይለኛ ድምፅ 3 ጊዜ ጮይ። ቶሎ ወደ ሲኦል። ሁለተኛ፣ የመጨረሻ። ቻው። ከዚህ ደቂቃ ጀምሮ በጤና እንድትሰቃይ የተወረወረብሽ መሳሪያ ተሰበረ። አሜን። በኢየሱስ ስም ከልብሽ ላይ የበሽታ አዋጅ ተነቀለ። አሜን። በጣም ትልቅ ስፍራ ነው የምትደርሺው። እሺ፣ ብዙዎች ባንቺ መተው እስከሚያርፉ ጥላ ሆነሽ ትኖሪያለሽ። አሜን። እድሜሽ በጣም ረጅም ነው። አሜን። ቻው። ቅን የሆነ ሐሳቧን የሚቃወም መንፈስ ያለ በረከት እንድትኖር ያለ በረከት እንድትሞት ይፈልጋል። እጇ ላይ ነው የተደገመው። 17,000 ብር ከፍሎ ዛሬ 1 ወር ያስደገመባት ሰው አየው። ተያዝኩ። ወይኔ ጉዴ ብላ። ወይኔ ተያዝኩ። ወይኔ 17,000 ብር ተበላሁ። ወይኔ ተበላሁ። ዛሬ በእናንተ ዙሪያ ያለ ሟርተኛ ይበላል። ልጆቻችሁ ላይ የሚያስደግሙ ዛሬ ተበሉ። አንድ ሰው አሜን። ሟርተኛው የሚበላበት ቀን ነው። እናንተ ላይ ክፉ ያቀደ የሚበላበት ቀን ነው። ምን ብታረጋት ነው ደስ ይምልክ? ወይኔ ልትገላት? ማንም ሰው ሳያውቅ እናቷ አሁን እስካሁን ድረስ ያለቀሰች ናት። ልጄ ምን ሆና ነው ብላ የእሷ እናት እኔ በሷ በኩል መች ነው ፈሚል የምቀመጠው ትላለች። ምን እንድትሆን ነው የምትፈልገው? እንድሞት ነው ፈለኳት። ስትሞት ምን ታገኛላችሁ? በጣም ደስታ ይሰማችኋል። ካልሞተች ይሳ ትሞታለች። 17,000 ብር ዝም ብሎ አይቀርም። ስንት ሺህ ብር? 17,000 ብር ዝም ብሎ አይቀርም። ትሞታለች። 17,000 ብር ዝም ብሎ አይቀርም ይላል። ለምን 17 ሚሊዮን አትከፍልም? እኔ አንተ ቤት ክሳራ አዝዣለሁ። ወደ ሟርተኛው ቤት ከዛሬ ጀምሮ ማይቆጠር ክሳራ ይገባል። ምኗ ላይ ነው የተቀመጥከው? እኔ ሁሉ ቦታ ላይ ነው። ስትጨንቃለች። ከሞተች ምንድን ነው የምታገኘው? ለምሳሌ ሀብታም ሆናለሁ። ሀብታም ምን ታገኛለህ? ብዙ ነገር። አንድ እስቲ ምንድን ነው አንደኛው? አንድ ቤት ሰራለሁ። ቤት። ሁለተኛውስ? ሁለት ያጣሁትን ወደ ራሴ መልሳለሁ። እሺ፣ በቃ እንደዛ ሁሉንም እሷ ላይ አስደግሜ ነው ታዲያ ሀብታም የምትሆነው? ነበረ። ማን ትባላለህ? አይ እኔ አልነግርም። እኔ እራሷ ካወቀች በሰፈር ሰው ሁሉ ይገለኛል። ወዴት ትነግራለህ? ማን ትባላለህ? አይ እኔ 3 ቦታ ነው ያለሁት።
አንዱንም አልነግርም። 3 ቦታ ልጅነቷ ጀምራ ያለቀሰች ነበር። ምንም ደስታ አላገኘችም ድረስ። ትዳሯን ያፈረስከው አንተ ነበር? አንተ ነህ ያፈረስከው? 3 ሆናችሁ አፈረሳችሁ። ማነክ? እኔ እሷንም አለቃትም፣ ስማችንም አይነገርም። በቃ ያው ምላሷ ላይ እሳት አለ። አሁን እሳት አለ። እስኳን ድረስ እኮ ተጠብቄ ነበር። እስኪ ልጅነቱ ተጠብቄ ነበርክ። አሁን ተገልጣል። ዛሬ ተይዛል። ቶሎ በል 19 ዓመት ሙሉ እሷ ላይ ተጫውቼ ደግሞ መጨረሻ ላይ ሊባላ አራልም። ምን ገና ስትወለድ ነው እንደ ያሰራባት? ገና ሳትራመድ ማን ትባላለች? እሱ ምን አድርግልሃል? አባቷን ገለርኩ። አሁን ምን ፈለግ? አባቷን ገደልክ? ቀላል። አሁን እሷን ለመግደል ነው ሐሳቢ? ተመልከቱ 19 ዓመት ሙሉ ይላል። የልጅቷ እድሜ ማለት እኮ ነው የ19 ዓመት መታት ዛሬ ከላያችሁ ለዘላለም ይሰበራል። እድሜ ዘመኗን ነው ያስከው? ሙሉ እድሜ። አባቷን ገደልክ? ቀላል ገድያለሁ። እንዴት አድርጌ ነው የገደልከው? እዛ ቀብሩ ቦታ ስታለቅ ሰራሱ ደስ ይለኛል። እሱን ተውና እናንተ ያስመተታችሁ ገላችሁ ነበር። ምን ላይ ነው አሁን የተቀመጥከው? እኔ ጭንቅላቷ ላይ ልቧ ላይ እሺ ሁሉ ነገሯ ላይ በቃ ሰው እንዳትሆን ፍላጎቴ ምንድነው? እሷ እንድትሞት። አንድ እኮ አይደለም አሰቃያለሁ። ሶስታችሁንም ያው አንዱን አዙረት በሽታ እንዳለበት ሰው ስጥለው አይቻለሁ። ዛሬ በሩቅም በቅርብም ያለ ጠላት ተመቶ ያድራል። ቸርች ለምን ኖረ በዚህ ከተማ? ቸርች ለምን ኖረ? ገና ሊባዛ ነው። በዛ እስከዛ ምን አይተ 3 ሆናችሁ ነው የምታዘገሙባት? ጎረቤታቸው ነው? ሰፈር። አሁን ለሷ ቤት ለነሱ ቤተሰብ ያዘዝከው ሞት ለራስ ውሰት። ቶሎ 3ታችሁም ተከፋፈሉ። ቶሎ በል 3 ጊዜ በኃይለኛ ድምጽ ጮሄ እነሱ ላይ ግባ። ባስደገሙ ሰዎች ላይ እሳት አዝሻለሁ። ሰው ትሆናለች ከዛሬ ጀምሮ። መቼም ሳትሆንም እሱ ሰው ላይ ሲደገም እንደዚህ ዞራችሁ ሁሉም ሰው እንደዚህ ታሰቃያላችሁ። ማርቶቃ የተባለ ሁሉም 21 ሰው ላይ 21 ቤተሰብ ላይ ሁሉ ላይ እሺ፣ እንደዛ አድርገን 21 ቤተሰብ ላይ 3 ጊዜ በኃይለኛ ድምጽ ጮሄ እነሱ ላይ ባስደገሙ በ3 ሰዎች ላይ ተከፋፍለ ሄደግባ ገብቼስ በእሷና በቤተሰቦቿ ቦታ እዛ ጋር ተሰልጥንበት። ወይ እሷ ትሞታለች ወይ ወንድሜ ብሎ ወንድሞ ይሞታል ወይ እሱን እንዛለና። ለምን እነሱ ጋር አትሄዱም? እኛ ጋር ለምን ይመጣል? እሷ ጋር ነው 19 ዓመት ሙሉ ለፍቴ 430 ዓመት ለፍቶ ፋሮንም በባህር ቀርቷል። ዛሬ የፋሮን እጣ ፋንታ ሰጥቻለሁ። በል የመጨረሻ ጊዜ 3 ጮሄ ወደ እነሱ ተከፋፍለ ሄድ። ሁለተኛ የመጨረሻ ጮሄ ወደ አስደጋሚዎች። ቻው። ክብር ምስጋና እልልታ ለናዝሬቱ ኢየሱስ። እግዚአብሔር አምላክ እጅ ይዞ የማያውቀውን ነገር ወደ እጅ ያመጣል። በየከተማው ከዚህ ቀን ጀምሮ ስማችሁ በታላቅ ዝና ይወራል። እግዚአብሔር ስሙን በሕይወታችሁ ያስጠራል። በእነዚህ ሰዎች እግዚአብሔር ስሜን አስጠራለሁ አለ። በእነሱ ቤተሰብ ከኋላ ከፊት ባሉ ሰዎች ያልታየውን በረከት በእነሱ አመጣለሁ አለ። ያው እነዚህ ሰዎች አንደኛ ያገለግላሉ፣ የእግዚአብሔር ቤት አደራ ተሸካሚዎች ናቸው። ሁለተኛ ተባርኮ የተራቡትን ይመግባሉ፣ ያጡትን በመስጠት ያጽናናሉ። በኢየሱስ ስም በእነዚህ ሰዎች የእግዚአብሔር አጀንዳ ይቀጥላል። አሜን።